ሀገራችን ውስጥ ያለ እረኛ 1000 ዓመት በጎቹን ሊወድ ይችላል እንጂ ስለ በጎቹ ብሎ ግን ራሱን አሳልፎ አይሰጥም። 1000 ዓመት በጎቹ በቀበሮ ሲበሉ ድንጋይ አንስቶ ወይ ዱላ ይዞ አለበለዚያም ሮጦ ለማስመለጥ ይሞክራል እንጂ ከተኩላና ከነጣቂዎች አፍ በጎቹን አውጥቶ እንካኔን ብላኝ ብሎ የሚበላ እረኛ አናውቅም ከክርስቶስ ውጭ። ቤተክርስቲያንን ጌታችን ኢየሱስ ክርስቶስ ከእርገቱ በፊት ለ3 ነገር አሳልፎ እንደሰጣት ማወቅ አለባችሁ። መጀመሪያ የመሰረታትን በደሙም ጭምር የዋጃትን ቅዱስ ቤተክርስቲያን እግዚአብሔር አምላክ አደራ አድርጎ አሳልፎ የሰጠው ለቅዱስ ሥጋውና ለክቡር ደሙ ነው። እግዚአብሔር በፍርዱ ዙፋን ፊት ቆማችሁ ሳይፈርድባችሁ ራሳችሁ ላይ በደለኛ ነኝ ብላችሁ ፍረዱ። ራስ ላይ መፍረድን ቤተክርስቲያኒቷ ራሱ ትፈቅዳለች። ራስ ላይ ጥፋተኛ ነኝ ብሎ መናገርን ቤተክርስቲያን ትፈቅዳለች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አባቶቻችን ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን እንደየማዕረጋችሁ በዕለቱ ተገኝታችሁ በዝማሬ ቅድስት ቤተ ክርስቲያንን የምታገለግሉ መዘምራን የሆናችሁ ሁላችሁ ምእመናን ምእመናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን አመሻችሁ፣ እንደምን ዋላችሁ። በቸርነቱ በምሕረቱ በእድሜያችን ላይ ይህችን ሰዓት ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት አምላካችን ይቅር ብሎ ለዚች ሰዓት ለዚች ደቂቃ በሰላም በፍቅር በጤና ጠብቆ ስላደረሰን ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር በቀሪዋ የትምህርት ጊዜያችን በመካከላችንም ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ከምንም በላይ ቅዱስ ቃሉን መስማት የምንድንችል አይነ ልቡናችንን እንዲያበራልን የተዘጋጀ ሕሊና እንዲሰጠን የእርሱ ቅዱስ ፈቃድ ይሁንልን። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። እንደ እግዚአብሔር ቅዱስ ፈቃድ በቸርነቱ እንማራለን። እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። አምላካችንና መድኃኒታችን ልዑል እግዚአብሔር ለሊቀ ሐዋርያት ለቅዱስ ጴጥሮስ በሐዋርያው በቅዱስ ዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ተጽፎ እንደምናገኘው የባላደራነትን ጠቦቶቹ፣ በጎቹ፣ ግልገሎቹ የተባሉ ለእግዚአብሔር ገንዘቡ የሆኑትን ነፍሳትን እርሱም መጠበቅ እርሱም ማሰማራት እንዲችል ኃላፊነት የተሰጠበት የመጠበቅ ቀን ነው። የምን ቀን አልኳችሁ? መልሱ እንጂ የመጠበቅ ቀን ነው። ቅዱስ ጴጥሮስ በዛሬዋ ዕለት ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ በጥብርያዶስ ባህር ዳርቻ ሌሊቱን ሙሉ አሳ ለማጥመድ ሲሰቃዩና አሳ ለማጥመድም ጭምር ሲሞክሩ ለነበሩት ለተማሪዎቹ ማጥመድ ያልቻሉትን አሳ ተገልጦ መረባችሁን በስተቀኝ በኩል ጣሉ ብሎ አሰብስቧቸው ተመልሰው ወደ ተነሱበት ወደ ወደቡ ከተመለሱ በኋላ ምግብ የተዘጋጀውን ቀምሰው ከጨረሱ በኋላ አምላካችንና መድኃኒታችን ኢየሱስ ክርስቶስ ሁላችሁም የምታውቁትን ለቅዱስ ጴጥሮስ ጥያቄ ጠየቀው። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። ቅዱስ ጴጥሮስ በተደጋጋሚ ያለምንም መጠራጠር አምላኩ መድኃኔዓለም ኢየሱስ ክርስቶስን እንደሚወደው ደጋግሞ ተናገረ። ነገር ግን ጌታችን ኢየሱስ ክርስቶስ በእያንዳንዱ የቅዱስ ጴጥሮስን እወድሃለሁ ትወደኛለህ በሚሉት ጥያቄዎች ሁሉ ሊያስተላልፍለትና ሊያስተምረው የፈለገው ቁም ነገር ነበር። ልብ ብላችሁ ስሙ። የመጀመሪያ ቅዱስ ጴጥሮስን አምላካችን ኢየሱስ ክርስቶስ ትወደኛለህ ብሎ ሲጠይቀው አባቶቻችን የመጽሐፍት መተርጉማን ሲያስተምሩ ፍቅሩን በንጽጽር እንዲያስቀምጥለት ስለፈለገ ነው። ቅዱስ ጴጥሮስን ክርስቶስ ትወደኛለህ ብሎ የጠየቀው አንደኛ አንተ ራስህ ዙሪያ ላይ ካለው ነገር በሙሉ አብልጠህ ትወደኛለህ አለ። እግዚአብሔርን ክርስቲያኖች የሚወዱት እና መውደድም ጭምር ያለባቸው በነገራችን ላይ ዙሪያቸው ላይ አለኝ ብለው ከሚያፈቅሩትና ከሚወዱት ነገር ሁሉ በላይ ነው። ከምንም ነገር ጋር እግዚአብሔር ፍቅሩ ሊነጻጸርም ሊወዳደርም ስለማይችል እኔና እናንተ እግዚአብሔርን ያለምንም ንጽጽር መውደድ አለብን ሲባል ለምን እንደሆነ ታውቃላችሁ? እግዚአብሔርም ያለምንም ንጽጽር እያንዳንዳችንን ስለሚወደን። እንዲሁም የእርሱ ፍቅር ምእመናን በጣም ሊደንቃችሁ ያስፈልጋል። አንዳችሁን በሚወድበት ልክ ሌላችሁን እንደማይወድ ታውቃላችሁ? አንዳችሁን በሚወድበት ልክ ሌላችሁን አይወድም። ያ ማለት ምን ማለት መሰላችሁ? እያንዳንዱ ነፍስ ለአምላካችን ለልዑል እግዚአብሔር የፍቅሩ መጀመሪያም የፍቅሩ መጨረሻም። እያንዳንዱን ነፍስ የሚወደው እግዚአብሔር በዓለም ላይ ያለ ብቸኛ ነፍስ እሱ እስከሆነ እስኪመስል ድረስ ነው። ስለዚህ እግዚአብሔር ፍጥረታቱን የሰው ልጆችን እንደዛ ስለሚወዳቸው ልጆች የሆኑት ራሱ እሱንም እንደዛ እንዲወዱ ትፈልጋሉ። ጴጥሮስን ትወደኛለህ ሲለው
ከሁሉም ነገሮች አብልጣ ታየኛለህ ወይ ሲለው እግዚአብሔር ያንን ሕይወት ለሁላችን ይስጠን። ደገመና አሁንም ትወደኛለህ ብሎ ሲጠይቀው ቅዱስ ጴጥሮስን እየጠየቀው ያለው ምን እያለው መሰላችሁ? ሌሎች ደቀ መዛሙርት ሌሎች አብረው ያሉት ወንድሞች ከሚወዱኝ በላይ ትወደኛለህን አለ። በስንቱ ፍቅር በነገራችን ላይ እግዚአብሔር በምዕመናን ላይ በሚያሳድረው ብቻ ሳይሆን ምዕመናን እግዚአብሔርን በሚወዱበት መንገድ ብዙ ሰው ይቀናል። ቤተክርስቲያን ሄዳችሁ ሰዎች እንባቸውን ሲያፈሱ ስለ እግዚአብሔር ፍቅር ለመናገር ቃላት አጥሯቸው ሲቃ ሲተናነቃቸው ስታዩ አንዳንዶቻችን እንባችን ደርቆ አንደበታችንም ጭምር ስለ እግዚአብሔር ለመናገር ተከፍቶ ስናይ ሌሎች የሚሰማቸውን የጠለቀ ፍቅር እኛ ግን ሳናስተውለው ስንመለከት ምን አለ እግዚአብሔር እንደዚህ በእንባ ስለሱ በሚናገሩት ደማቸውን እንዳፈሰሱለት ቃላት አጥሯቸው ዝምታንም ጭምር እንደመረጡ አይነት ሰዎች መውደድ ብችል ማፈቀር ብችል ብለን እንጠይቃለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን የጠየቀው እንደዛ ነው። ሌሎቹ በምን ያክል መጠንና በምን ያክል ሁኔታ እንደሚወዱት ያውቃል። አብዛኞቹ ሐዋርያት አባቶቻችን እግዚአብሔርን መውደዳቸውን ያሳዩት ያላቸውን ነገር በሙሉ ጥለው በመምጣታቸው ሁሉም ያለውን ጥሎ ነበር የተከተሉ። ራሱ ቅዱስ ጴጥሮስን ጀምሮ በትንሹ ካለችው መርከቡ በትንሹ ካለችው መረቡ ጀምሮ እነ ናትናኤል ዕውቀታቸውን ተከትለው አልሄዱም ነበር፣ ጥለው ነበር የተከተሉት። እነ ቅዱስ ማቴዎስ ክርስቶስን ሲከተሉት ራሳቸውን መተው ብቻ አይደለም ሀብት ንብረታቸውንም ጭምር ረስተው የተከተሉት። ክርስቲያኖች ለራሳችሁ ሁሌ መጠየቅ አለባችሁ። እግዚአብሔርን ስትከተሉት ምን ትታችሁለት እንደመጣችሁ ራሳችሁን መጠየቅ አለባችሁ። ለነገሩ ቅዱስ ዮሐንስ አፈወርቅ ምን ይላል? በዚህ ዘመን ያለን ሰዎች እግዚአብሔር ለኛ የተወውን እናውቅ ይሆናል እንጂ እኛ ለእግዚአብሔር የተወነውን ነገር ግን ትዝ አይለንም ይላል። ይቀጥልና ራሱ ቅዱስ ዮሐንስ አፈወርቅ ምን ይላል? ለእግዚአብሔር የተዋችሁለትን ነገር እስኪ አስታውሱ ብሎ ይጠይቃል። የኛን ሕይወት የአብዛኞቻችንን ግን ስትመለከቱት ክርስቲያኖች ምናልባት እግዚአብሔርን ስለ ብዙ ነገር ትተነው ሊሆን ይችላል እንጂ ለእግዚአብሔር ብለን የተውናቸው ነገሮች በጣም ብዙ ትዝ አይሉን። ካሉንም ራሱ አርፈን አንቀመጥም፣ እንመጻደቅባቸዋለን። ስለዚህ እያንዳንዱ ሁሉም ሰው ትቶ የመጣው ነገር ነበረ። ቅዱስ ጴጥሮስን ጠየቀው፣ ትወደኛለህ ሲለው እነዚህ ሁሉን ጥለው ተከትለውኛል፣ ይወዱኛል፣ ከነሱ በላይ ትወደኛለህን አለ። ቅዱስ ጴጥሮስ በተደጋጋሚ አወድሃለሁ የሚለውን መልስ ከሰጠው በኋላ በመጨረሻ ግን ጥያቄው ሲደጋገምበት እንደምወድህ ማን ታውቃለህ አለው? አንተ ታውቃለህ አለው። አላዋቂነቱን እንዲያውቀው ነው ቅዱስ ጴጥሮስ ይላል ቅዱስ ጎርጎርዮስ። አላዋቂነቱን እንዲያውቀው ከእውቀት ከፍሎ እንደሚያውቅ የሰዎችን የፍቅራቸውን ልክና ጠረፍ ጥግ ሊያውቅ የሚችለው እግዚአብሔርን የሚወዱትን የልባቸውን ጥልቀትና ስፋት ማወቅ የሚችለው የምዕመናንን ማን ብቻ ነው? እግዚአብሔር ብቻ ነው። እናንተ እግዚአብሔር እንዴት እንደምትወዱት የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። ምን ልታረጉለት እንደምትችሉ እስከ ምን ደረጃ ጥግ ድረስ ልትሄዱለት እንደምትችሉ የሚያውቀው እግዚአብሔር ብቻ ነው። ቅዱስ ጴጥሮስ ግን በስጋዊ አስተሳሰቡ እስከ መጨረሻው ድረስ እንደሚወደው አጽንኦት ሰጥቶ ሲናገር ጥያቄው ሲደጋገምበት ማስተዋል ወደ ልቡ ተመልሶ ሲመጣ ግን ምን ብሎ ተናገረ? እንደምወድህ ማን ታውቃለህ? አንተ ታውቃለህ አለው። እና እንደሚወደው እርሱ ያወቀ አምላካችን ልዑል እግዚአብሔር ታዲያ ቅዱስ ጴጥሮስን ሁሉን ነገር ትቶ ሲመጣ የሾመው ሹመት እረኝነት ነው። እስኪ እረኝነት በሉ። እረኛ አድርጎን የሾመው መቼም በግ ጠብቅ፣ ግልገል ጠብቅ፣ ጠቦት አሰማራ የሚሉት እነዚህ ሶስቱም ቃላቶች ከበጋ ከጠቦት ጋር ከግልገል ጋር የሚውል ማን ነው? እንዴት ዋላችሁ? የሚውል ማን ነው? እረኛ ነው። ያንን ሁሉ ጥሎ ለመጣው ቅዱስ ጴጥሮስ አደራ ሰጥቶት ትልቅ ማዕረግና ስልጣን የሾመው ምንድነው ተብላችሁ ብትጠየቁ እረኝነት ነው። የቅዱስ ጴጥሮስ እረኝነት ግን እኛ እንደምናውቀውና ሌሎችም ሰዎችም ጭምር እንደሚጠብቁት አይነት እረኝነት አልነበረም። ክርስቶስ በበጎቹ በጠቦቶቹና በግልገሎቹ ላይ ሾሜሃለሁ ሲለው ምድራውያን በጎች እንደሚጠበቁ ምድራውያን በጎችንም እንደሚጠብቁ እንደረኞች አልነበረም። በጎች፣ ጠቦቶች፣ ግልገሎች ተብለው የተጠቀሱት ምዕመናን እኛ ነን። በእኛ ላይ ነው እግዚአብሔር አምላክ የሾመ። በእኛ ላይ ነው ማዘዝን መናዘዝን እንዲችል ስልጣንን የሰጠው። ዛሬም ድረስ በእኛ ላይ ማዘዝን መናዘዝን ስልጣን ሰጥቶ ከኛ ከመካከላችን ዘወትር እንዳለ እግዚአብሔር የምናውቀው ልክ እንደ ቅዱስ ጴጥሮስ የሰጠውን እረኝነት በሰጣቸው በአባቶቻችን ካህናት ቤተ ክርስቲያንን ጌታችን ኢየሱስ ክርስቶስ ከእርገቱ በፊት ለሶስት ነገር አሳልፎ እንደሰጣት ማወቅ አለባችሁ። መጀመሪያ የመሰረታትን በደሙም ጭምር የዋጃትን ቅዱስ ቤተ ክርስቲያን እግዚአብሔር አምላክ አደራ አድርጎ አሳልፎ የሰጠው ለቅዱስ ሥጋውና ለክቡር ደሙ ነው። እየሰማችሁ ነው? ለማንና ለማን?
ኧረ መልሱ። ለማና ለማ ለቅዱስ ሥጋውና ለክቡር ደሙ ቤተ ክርስቲያን ውስጥ እግዚአብሔር እንዳለ የምታውቁት እስካሁን ድረስ ጥሎን እንዳልሄደ አምላካችን የምትረዱት ትላንትና የሰጠው ቅዱስ ሥጋና ክቡር ደም ዛሬም ጭምር ምን ሲደረግ ስለምታዩት ሲዘጋጅ ሲሰጥ ምእመናን ሲቆርቡ ስለምንመለከቱ። ሁለተኛው እግዚአብሔር አምላክ ለቅድስት ቤተ ክርስቲያን ትቶላት የሄደው እግዚአብሔርም ጭምር ከኛ ጋር እንዳለ እንድናውቅ ጠባቂያችን እንዳልተለየን የምናውቀው በመንፈስ ቅዱስ ነው። በማን አልኳችሁ? በመንፈስ ቅዱስ ነው። ዛሬም ድረስ ቅድስት ቤተ ክርስቲያን የመንፈስ ቅዱስ ሙቀት አልተለያትም። ዛሬም ድረስ ካህናት ይወጡባታል። ዛሬም ድረስ ዲያቆናት ይሾሙባታል። ዛሬም ድረስ ሊቃነ ጳጳሳት ይፈሩባታል። እንደ ቀላል አትመልከቱት ክርስቲያኖች። ይሄ እያንዳንዱ የሚደረገው በቤተ ክርስቲያን የሚፈጸሙ ምስጢራት በመንፈስ ቅዱስ የሚፈጸሙ እንደመሆናቸው እግዚአብሔር ትቶን እንዳልሄደ ምስክሮች ናቸው እነዚህ። ሶስተኛው እግዚአብሔር አምላክ ትቶልን የሄደውና እሱም እየጠበቀን እኛም በሱ እየተጠበቀን እንደሆነ እንድናውቅ የሚያስችለን ደግሞ ቅዱስ ቃሉ ነው። እስኪ ቅዱስ ቃሉ በሉ። ቅዱስ ቃሉ ነው። ይሄንን ታዲያ ቅዱስ ቃሉን እግዚአብሔር ከኛ ጋር እንደሆነም ጭምር ምስክር እንዲሆነን እኛ ለትምህርታችን መነሻ አድርገን ያነሳውላችሁ የመዝሙረ ዳዊት ላይ ያለውን ጥቅስ ነው። እግዚአብሔር ምኔ ነው የሚል ምኔ ነው እረኛዬ ነው የሚል ይሄንን ቃል የተናገረው ልበ አምላክ ቅዱስ ዳዊት ነው። ቅዱስ ዳዊት ምናልባት እግዚአብሔር እረኛዬ ነው ብሎ በተናገረበት ቅጽበት ላይ እንደዛ ብሎ ለመናገር የቻለበት የትሕትናውንና ራሱን ዝቅ ያደረገበትን መንገድ ማወቅ ያስፈልጋል። ቅዱስ ዳዊት ይሄንንና ሌሎችንም መዝሙራትን በሚዘምርበት ጊዜ ላይ አንዳንዶቹን መዝሙራት የዘመረው ገና በእረኝነቱ ወራት እሱ ራሱ ከብቶችን እየጠበቀ በነበረበት ጊዜ ማለት ነው። አንዳንዶቹን መዝሙራት ደግሞ ቅዱስ ዳዊት የዘመራቸው በንግስና ላይ ሆኖ ነው። ቅዱስ ዳዊትን ከነበረበት ከትንሽነቱ አንስቶ ትልቅ ቦታ ላይ ያደረሰውን እግዚአብሔር ከቦታ ቦታ ሲለዋወጥ የእግዚአብሔር እረኛነት አልተለወጠበትም። አንዳንድ ሰው እግዚአብሔር አምላክ ከነበረበት ቦታ ላይ አንስቶ የለመነውና የፈቀደበት ቦታ ላይ ሲያወጣው ትላንትና እግዚአብሔርን የሚጠራበትን አጠራር ይለውጠው። ትላንትና እግዚአብሔርን የሚመላለስበትን መንገድ ይቀይረዋል። ትላንትና ከውድቀቱ አንስቶት ከፍ ያለ ወንበር ላይ ያስቀመጠውን እግዚአብሔርን እሱ ከፍ ያለ ወንበር ላይ ሲቀመጥ እረኛዬ ማለት ያፍርበታል። ቅዱስ ዳዊት ትላንትና በጎችን በመጠበቅ ያለማመደው እግዚአብሔር ዛሬ ለሕዝብ እስራኤል በሙሉ ሹም አድርጎ ንጉሥ ሲያደርገው የምጠብቃችሁ እኔ ሳልሆን የእኔንም የሚጠብቀኝ እረኛዬ ማን ነው አላቸው? እግዚአብሔር ነው አላቸው። እረኛዬ እግዚአብሔር ነው። እግዚአብሔር ለሁላችንም ጭምር እረኛ ስለሆነ እግዚአብሔር እረኛዬ ነው አለ። የእግዚአብሔር እረኝነት ከሁሉም የተለየ እረኝነት ነው። ለቅዱስ ጴጥሮስ እረኛ እንዲሆን ሲነግረው ራሱ ክርስቶስ መጀመሪያ እረኛ ሆኖ ነው። የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 10 ላይ አምላካችን ልዑል እግዚአብሔር በገዛ አንደበቱ ሲናገር ሰምተነዋል። መልካም እረኛ እኔ ነኝ ብሎ ደግሞ እንደዛ ብሎ እኮ አላቆመም። የሚገርማችሁ መልካም እረኛ እኔ ነኝ ያለው ጌታችን ኢየሱስ ክርስቶስ እረኛው ደግሞ እንደ መልካምነቱ ነፍሱን ለበጎቹ አሳልፎ እንደሚሰጥም ተናግሯል። የትኛውም ነው የምላችሁ እግዚአብሔር ጠባቂነቱ ከሚመጣብን መከራና ችግር ከመጠበቅ ባለፈ እኛ የምንገባበት መከራ ውስጥ እሱ መግባትን ራሱ ይመርጣል እኛ እንድንወጣ። እኛ የተፈረደብንን ፍርድ አልነበር እንዴ መጀመሪያውኑ እሱ ራሱ ተሸክሞት የተፈረደበት? እኛ የመጣብንን ሞት አይደለ እሱ ራሱ ተቀብሎ የሞተልን? እኛ ያጣነውን ሕይወት አይደለ የእሱን ሕይወት መልሶ ሰጥቶ ያሳየን? እንደ እግዚአብሔር እረኛማ ማንም ሊኖርም አይችልም። የእሱን እረኛነት ግን በእሱ እግር ስር የተተኩትም ጭምር እንዲከተሉት ይፈልጋል። እየሰማችሁ ነው ክርስቲያኖች? ቅዱስ ጴጥሮስን የሾመው በበጎቹም ላይ ጭምር ስልጣን የሰጠው እግዚአብሔር እስካሁንም ድረስ እንደሚሰጥ ታውቃላችሁ። ለምን ይመስላችኋል ክርስቲያኖች? እስካሁን ድረስ ቅዱስ ጴጥሮስ የተሾመውን ሹመት ቤተ ክርስቲያን የምትሾሙ፣ እስካሁን ድረስ ካህናትን የምትሾሙ፣ እስካሁን ድረስ ዲያቆናትን የምትሾሙ እንደ ቀላል እንዳትመለከቱት ልብ ብላችሁ ስሙ። ቤተ ክርስቲያን ካህናትን የምትሾመው፣ ዲያቆናትን የምትሾመው፣ ለመንጋው ጠባቂ የሚሆኑ ሊቃነ ጳጳሳትን የምትሾመው የጳጳሳትን ቁጥር ለመጨመር፣ የካህናትን ቁጥር ለመጨመር፣ የዲያቆናትንም ቁጥር ለመጨመር አይደለም። ይሄን ልብ ብላችሁ ወቁ ክርስቲያኖች። ከብዙ ጳጳሳት ቤተ ክርስቲያኑ ያንን ሁሉ ጳጳስ የምትሾመው ምናልባት ከነሱ ውስጥ ቅዱስ ጴጥሮስ ከተገኘ ተብሎ ነው። ከነዛ ሁሉ ካህናት እግዚአብሔር አምላክ ካህናትን የሚሾመው ምናልባት ከነሱ መካከል ንጹሕ የሆነ ካህን ከተገኘ ተብሎ ነው። ልክ እንደ ቅዱስ ጴጥሮስ ከነዚህ ሁሉ ከተሾሙት ከሚሾሙትም ዲያቆናት እስካሁን ድረስ ቤተ ክርስቲያን ሹመቷን የማታቆመው ምናልባት ለቤተ ክርስቲያን ብሎ ድንጋይ የሚወረወርበት እስጢፋኖስ ይገኛል ብሎ ቤተ ክርስቲያን በቁጥር መብዛት ውስጥ
ቤተክርስቲያን በሹመት ብዛት ውስጥ ቤተክርስቲያን በኃላፊነት ብዛት ውስጥ ተልእኳን አትረሳም። ክርስቲያኖች የእግዚአብሔር እረኛነትን የሚመስሉ እረኞችን እስከምታገኝ ድረስ ቤተክርስቲያን ሹመቷን አታቆምም። አንዳንድ ሰው እንደዚህ ብሎ ስለሚጠይቅ ነው። አይበቃንም ወይ ጳጳሳት? አይበቃንም ወይ ካህናት? አይበቃንም ወይ ዲያቆናት? ኧረ አይበቃንም። ጴጥሮስን እስከምናገኝ እንሾማለን። ገና እስጢፋኖስን መልሰን እስከምናየው መልሰን እንሾማለን። እንዲህ አይነቶቹ ናቸው ለቤተ ክርስቲያን እውነተኛ እረኛ ተደርገው ተሹመው በጊዜውም ጭምር ሆነው ለቤተ ክርስቲያን ይኖሩላት። ስለዚህ ራሱ እግዚአብሔር እረኝነትን አሳየው፣ እንዴት መጠበቅ እንዳለበትም ጭምር ያስተማረው ለልብ አምላክ ለቅዱስ ዳዊት እንዴት እንደሆነ ስለሚያውቀው ጠባቂነቱ በሱ ውስጥ ያለ ራሱ በስጋ የሚያዩት ዳዊት ብቻ የሚጠብቃቸው ሳይሆን በዳዊት ላይ አድሮ ህዝቡን የሚመራ በዳዊት ላይ አድሮ ህዝቡን የሚያስተዳድር እግዚአብሔር እንደሆነ ስላወቀ እግዚአብሔር እረኛዬ ነው። በጣም የሚገርማችሁ የእግዚአብሔር እረኛነትን ቅዱስ ዳዊት ሲናገር ግን ቀጥሎ የተናገረው ነገር እስኪ የሚያሳጣኝ በሉ አይዟችሁ፣ የሚያሳጣኝ የለም። እስኪ ጥያቄ ልጠይቃችሁ፣ እረኛ ለበጎቹ የሚያሳጣቸው ነገር አለ የለም? አራስተውላችሁ መልሱ። እረኛ እኮ ነው ያልኳችሁ። መሬት ላይ የምታውቁት ከብት የሚያግደው እረኛ ለበጎቹ ምንም ነገር አይከለክላቸው፣ ምንም ነገር አያሳጣቸው፣ እንደፈለጉን የሚያኖራቸው አያረገው፣ ማረግም አይችልም። ቁም ነገሩ ግን እግዚአብሔር በእረኛነቱ የሚያሳጣኝ የለም የሚለው አባቶቻችን ሲያስተምሩ ምን ብለው እንደተረጎሙት ልብ ብላችሁ ስሙ። እግዚአብሔር እንደረኛነቱ ጠባቂ ነው፣ በጠባቆቱ ውስጥ ግን የሚያሳጣችሁ ነገር የለም የሚለው እንድታውቁት ነው። እግዚአብሔር የሚጠብቀን ክርስቲያኖች ከኃጢአት ነው፣ ከነውር ነው። ለሱ ጠባቆት እንዳንመች ሊያደርገን ከሚችለው ነገር በሙሉ ይከልለናል። ያንን ነገር በማድረጉ ግን አብዛኛው ሰው በሚባል ደረጃ የሚያጣውና የሚጎልበት ነገር እንዳለ ያስተውሉ። አብዛኞቻችን ክርስቲያኖች ለምን ለእግዚአብሔር ትእዛዝ መታዘዝ የሚከብደን ይመስላችኋል? ስለማናቃቸው ይመስላችኋል? መቼም በዚህ ዕድሜያችን እስካሁን ባለንበት 10ቱን ትእዛዛት፣ 6ቱን ቃላተ ወንጌል፣ 6ቱን ሕግጋተ ወንጌል ሌላው ቢጠፋብን እንኳን ምን ክፉ ምን ደግ እንደሆነ እናውቃለን አናውቅም? እያወቅን ግን ያንን የመረጠውንና መደረግ ያለበትን ደግ ነገር ማድረግ የሚከብደን ለምን እንደሆነ ታውቃላችሁ? ለእግዚአብሔር ስንታዘዝ የሚጎልብን ነገር ያለ ስለሚመስልን። አብዛኛው ሰው እኮ ክርስቲያን ሆኖ የተሾመ አብዛኛው ሰው እኮ ክርስቲያን ሆኖ ተጠምቆ ራሱ በእግዚአብሔር ጠባቆት ውስጥና እግዚአብሔር ወደ በደል እንዳይገባ በሚያደርገው በማንኛውም አይነት ነገር ውስጥ ያጣውና የጎደለው ነገር ያለ ይመስል ያጉረመርማል። እግዚአብሔር ክርስቲያኖች ሲጠብቃችሁ ምንም ነገር አያሳጣችሁ። ዛሬ እንዳትከለክሉት ያደረጋችሁ ኃጢአት፣ ዛሬ እንዳትሰሩት ወደ ኋላ የመለሳችሁ ምንም አይነት ነገር ነገ ላይ ለሚያመጣባችሁና ነገ ላይ ለሚሆንባችሁ ከኃጢአት በሚመጣ ጉስቁልና ሊሰውራችሁ ሩቅ አትሂዱ። ዳዊትን ተመልከቱት። ቅዱስ ዳዊት ምንም እንኳን መጽሐፍ እንደ ልቤ ብሎ ራሱ እግዚአብሔር ቢጠራው ልብ አምላክ ቅዱስ ዳዊት እንደ ልቤ የማያሰኝ በጣም ብዙ ስራ ሰርቷል። ሰው ገሏል፣ የሰው ሚስት ቀምቷል፣ እግዚአብሔር አምላክን አሳዝኖታል በደንብ አድርጎ። እንደዛ ያደረገው ቅዱስ ዳዊት እንደዛ የተመላለሰው የኃጢአትን ሕይወትም ጭምር የቀመሰው ቅዱስ ዳዊት እግዚአብሔርን ግን ያሳዘነው ኃጢአት በመስራቱ አልነበረም። ኃጢአት ሰርቶ ኃጢአቱን በመርሳቱ። እየሰማችሁ ነው? አብዛኞቻችን እግዚአብሔር የሚያዝንብን በደለኛ በመሆናችን አይደለም፣ በደለኛነታችን ግን በመርሳታችን ነው። በደለኛነታችንን መርሳታችንን ኃጢአታችንን መዘንጋታችንን እግዚአብሔር አይወደውም። ክርስቲያኖች በደንብ አድርገን ንስሐ እንድንገባበት፣ በደንብ አድርገን እንድንናዘዝበት፣ በደንብ አድርገን ከእሱ ጋር እንድንታረቅበት ይፈልጋል። ዳዊት ኃጢአት ሰርቶ ኃጢአቱን ረሳው። ነቢዩ ናታንን አመጣውና የራሱን ኃጢአት እንዴት አድርጎ ማስታወስ እንዳለበት ነገሩ። ከጎረቤት ያለ አንድ ሰው ታላቅ የሆነ ሰው መጥቶበት ድግስ ለመደገስ ፈለገ። ብዙ ከብቶች ነበሩታል። እየሰማችሁ ነው? ብዙ ከብቶች ነበሩታል። ከሱ ካሉት ከብዙ ከብቶቹ መካከል ግን ጎረቤቱ ላይ ያለች አንዲት ከብት አየና እሷን ፈለጋታል። እሷን አመጣት፣ አረዳት። ከዛ በኋላ ለእንግዳው አቀረበለት። እንዲህ አይነቱ ሰው በሀገር ቢኖር ምን ፍርድ ትፈርዳለህ? ዳዊት በጣም ተናደደ። እንዴት ብዙ እያለው ምንም ነገር ከሌለውና ጥቂት ካለው አንድ ነገር ካለው ነጥቆ ይወስዳል? ዳዊት እየፈረደ የነበረው ራሱ ላይ ምንም ያላጣ ንጉሥ ነበረ። ነፍሱን አጥፍቶ ሚስቱን የወሰደበትን ያንን ሰው ግን እንዲያስታውሰው በምሳሌ ነገሩ። ዳዊት ይሄንን አውቆ በራሱም ላይ ፈርዶ ከዛ በኋላ ወደ እግዚአብሔር ተመለሰ። ክርስቲያኖች ልብ ብላችሁ ስሙ። እግዚአብሔር የፍርድ ዙፋን ፊት ቆማችሁ ሳይፈርድባችሁ ራሳችሁ ላይ ፍረዱ። ይሄንን ሁሉ ቅዱስ ዳዊት ካደረገ በኋላ የሚገርማችሁ ለእኔና ለእናንተ የቆጠርናቸው ሁለት ኃጢአቶች ዳዊት ላይ ግን ያመጡበት በጣም ብዙ መዘዝ ነው። የወለደው ልጅ ሞቶበታል።
የገዛ ልጁ ተነስቶ አምጾበታል። ብዙም ሳይቆይ በልጁና ከልጅ ልጁ በኋላ ያሉት በሮብዓም ዘመን መንግስቱ ተከፍሎበታል። አንዲት ጥፋት እኮ ነው ያጠፋው፣ ሁለት ጥፋት ነው ያጠፋው። ያጠፋው ጥፋት ግን በእጥፍ ሆኖ ነው የተመለሰልን። ዛሬ የምንሰራቸው ኃጢአቶች ነገና ከነገ ወዲያ ላይ በእጥፍ ሆነው የእግዚአብሔርን መንግስትና እረኛነት እንደሚያሳጣን አብዛኞቻችን አናውቅ። እግዚአብሔር እንደ እረኛነቱ በጎቹን ይንከባከባል ማለት ክርስቲያኖች አደራችሁን፣ በመሐሪነቱ ውስጥ ያለ ፈታሂነትና ቀጪነት አምላክም እንዳለው አትርሱ። ስለዚህ እግዚአብሔር እረኛዬ ነው ያለው ቅዱስ ዳዊት በጠባቆቱ ውስጥ ኃጢአት እንዳልሰራ በሚከለክለኝ ውስጥ ምንም ነገር አያሳጣኝም አለ። ቀጠለና ደግሞ ምን አለ? ነፍሴን መለሳት አለ። እስኪ ነፍሴን በሉ እንጂ ምን አረጋት? ዳዊት ይሄን መዝሙር እኮ ሲዘምር ነፍስና ስጋው አብረውት ሆነው እኮ ነፍሴን መለሳት ማለት ምን ማለት መሰላችሁ? ማስተዋል እንድችል አደረገኝ ማለት ነው። ከምን እንደራኩኝ ከእግዚአብሔር ጠባቆት ርቄ የደረሰብኝን ነገር በሙሉ በማየት ውስጥ ወደ ኋላ ተመልሼ በደንብ አድርጌ ማስተዋል እንድችል ነፍሴን መለሳት አለ። ይሄን ብቻ አይደለም፣ እንደ ጠባቂነቱ ደግሞ እረኛው የሚያሳጣቸው ነገር ለበጎቹ እንደሌለ የተናገረው ቅዱስ ዳዊት እዚሁ መዝሙሩ ላይ ደግሞ ምን አለ? በለመለመ መስክ ያሰማራኛል፣ በረፍት ውሃ ዘንድም ምን ያደርገኛል። አይገርማችሁ? ለበግ በጣም የሚያሳስበው ነገር ምግብና መጠጥ፣ ሌላ ምንም ነገር አያሳስበው። የሚያድርበት ምን የሚልበት ከተመቸው ሆዱ ከጠገበ ምንም ችግር የለበት። አሁን እናንተ በጣም የሚያሳስበን ነገር ምንድን ነው? አይዟችሁ አትፍሩ፣ እኔ ልመልስላችሁ። እህል የምትሰሩት ስለምንድን ነው? ለመብላት አይደለም እንዴ? ለመመጽወት ነው ብላችሁ እንደው አደራችሁን ከሆነ ጥሩ። ግን አብዛኛው ሰው የሚሰራው ሆዱን ምን ለማድረግ ነው? ለመብላት ነው። እንደ በግነታችን እግዚአብሔር አምላክ አመላችንን ስለሚያውቀው በለመለመ መስክና በእረፍት ውሃ ዘንድም የምንበላውን የምንጠጣውን ይሰጠናል። በጣም ነው የሚገርማችሁ። እግዚአብሔር መጋቢነቱ ራሱ እንዴት እንደሆነ ተመልከቱት። የቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ አምላካችን የተራራውን ስብከት ሲያስተምር በጣም ብዙ ሰዎች ይሰሙት ነበር እና እነዛ ብዙ በተራራ ላይ ሆኖ ያስተምራቸው የነበሩትን ነፍሳት፣ በተራራ ላይ ሆኖ ይመክራቸው የነበሩትን እስራኤላውያን በሙሉ ከአንድም ሁለት ጊዜ ከትምህርቱ ጣፋጭነት የተነሳ እዛው ገበያ እስከሚፈታበት ምሽት ሰዓት ድረስ ተቀምጦ ይማሩ ነበር እና ጌታችን ኢየሱስ ክርስቶስ እንጀራና አሳ እያበረከተ አብልቷቸው አጠጥቷቸው ነበር እና መጽሐፍ ትርጓሜያችን ምን ይላል መሰላችሁ? እንጀራውንም ሲያበላቸው እንጀራውን ከማብላቱ በፊት ቄጠማ የተጎዘጎዘበት መልካም የሆነ ቦታ ላይ እንዲሰፍሩ አደረጋቸዋል። ለምን እንደሆነ ታውቃላችሁ? መብላቱንስ አብልቶናል፣ ነገር ግን ያው እየቆረቆረን ነው የዋጥ ነው ብለው እንዳያሙት ማለት ነው። እሱ ብቻ አይደለም፣ ሲያጠጣቸውም ራሱ ያበላቸው አምላካቸው ከወንዝ ዳር እንዲቀመጡ ነው ያደረጋቸው። መብላቱን በልተናል፣ ነገር ግን ደግሞ የበላነውን በምን እናውርደው ታነቅን ብለው እንዳያጉረመሩ እግዚአብሔር ሲያበላ ሲያጠጣህም ጭምር ምቾትህን እንዲሰማህ አድርጎ ነው። አሁን በጣም የሚገርማችሁ ግን እንደዚህ የሚጨነቅላችሁን እግዚአብሔር እናንተ ትጨነቁለታላችሁ ወይ ነው ጥያቄ። እንደዚህ የሚያስብላችሁን እግዚአብሔር እናንተስ ታስቡለታላችሁ ወይ? እግዚአብሔር ለዛ ነው ክርስቲያኖች አሁን እንደነዚህ አይነት መርሃ ግብራት ተዘጋጅተው ኑ ተሰብስበን እግዚአብሔርን እናመስግን፣ ኑ በአባቶቻችን ጸሎት እንባረክ፣ ኑ በምህላ እግዚአብሔር አምላክን እንጥራው ሲባል እግዚአብሔር ምን እያደረገ እንደሆነ እየገባችሁ እረኛ ሆኖ እየጠበቃችሁ እኮ። በዚህ ሰዓት ላይ ምን ልናደርግ እንደምንችል፣ በዚህ ወቅት ላይ ምን ሰርተን እግዚአብሔርን ልናሳዝነው እንደምንችል አናውቅም። በእርግጠኝነት ግን በእግዚአብሔር ቤት በዚህ ሰዓትና በዚህ ቅጽበት በመገኘታችን እግዚአብሔር ከማናውቀው እርሱን ሰርተን ከምናሳዝነው ነገር ጠብቆናል። አልጠበቀንም? ጠብቆናል። ምንም ጥርጥር የለው። ነፍሳችንንስ ማስተዋል እንድትችል አድርጓታል? አላደረጋት? አድርጓታል። አብልቶናል? አላበላን? አብልቶናል፣ አጠጥቶናል። የምናመሰግነው ምስጋና ተሰብስበን የምንዘምረው መዝሙር እኮ ክርስቲያኖች ተራ ዝማሬ እንዳይመስላችሁ ድምፃችንን አሰምተን ለሌላውም ጭምር የምንሰማበት የድምፅ ውድድር ምልክት አይደለም። ክርስቲያኖች ይሄ የምንዘምረው መዝሙር እኮ በላይ በሰማያት ቅዱሳን መላእክት እያመሰገኑ እንጀራቸው የሆነ ምግባቸውን እኮ ነው። ይሄንን መዝሙር ስንዘምር እኮ ነፍሳችንም ጭምር እየጠገበች እንደሆነ ማስተዋል መቻል አለባችሁ። ስለዚህ በዚህች ቅጽበት በዚህች ሁኔታ ከምንሰራው ኃጢአት ጠብቆ እርሱን ልናሳዝነው ከምንችለው ነገር በሙሉ ሰውሮ እንበላው ዘንድ እንጠጣው ዘንድ ምስጋናውን ሰጥቶ ማስተዋል እንድንችል ነፍሳችንንም መልሶ የጠበቀን ማን ይመስገን? ማን ይመስገን? እግዚአብሔር ይመስገን። የሰማነውን በልቦናችን ሰሌዳ ይጻፍልን። የምንዘምረውን መዝሙር የምናቀርበውን ምስጋና አምላካችን በብሩህ ገጽ ከደመና በታች ሳያስቀር ይቀበልልን። እንደ ቸርነቱ በዚህ እንደተሰበሰብነው ከምንም በላይ ደግሞ
በላይ በመንግስተ ሰማያት እንብል እንዳይመስላችሁ። ቅዳሴው ላይ ተሰብስበን ለመቁረብ ያብቃል። ይሄ ሁሉ ምእመን ይሄ ሁሉ ክርስቲያን ተሰብስቦ ቤተ ክርስቲያናችንን ደስ የምትሰኘው እውነተኛ የሆነውን አማናዊም የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን መቀበል ስንችል እንደሆነ ይታወቃልና ለዛ ክብር እንድንበቃ አምላካችን ልዑል እግዚአብሔር ይፍቀድልን፣ ይርዳን። የሰማነውን በልቦናችን ሰሌዳ ይጻፍልን። በጎደለው በነጠበው በሊቃውንት በአባታችን የሚታረም ይሁን። ወስብሐት ለእግዚአብሔር።